አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የአደይ ድራማ ሲጀምር ባቡሬ ምን እንደተፈጠረና ሕክምና ውስጥ ድጋሚ ለምን እንደመጣች ሰሞኑን እንዴት እንዳመማትና በጣም ብዙ እንዳመማት እንደደከመኝ ስላወቀ ደብቀውኝ ነው እነዚህ ልጆች ብሎ ከኋላ ተከትሎ ሕክምና ውስጥ አግኝቷቸዋል። ዶክተሩ አደይ ለሊ ሆነው ተሰባስበው ስለ ራሳቸውና ስለ ሕክምናው ሲያወሩ ከኋላቸው ባቡሬ መኖሩን ቸክ ካደረጉ በኋላ ድንግጥ አሉ። ምን ነው ባቡሬ እያለች እሷም እውነቱን ልትናገር የሆነ ነገር ለማስተባበል ብላ ሁለታችሁ ውጡ ብሎ ዶክተሩ አደይንና ለሊን አስወጣቸው። ዶክተሩን ፍጥጥ አደረገው። ምንድነው እየተፈጠረ ያለው? ለምን አታስረዱኝም? ለሊ ምን ሆናለች? ሰሞኑን እኮ እየታመመች በጣም እያመማት ነበር። ምንድነው የምትደብቁኝ ነገር? አላሳዝናችሁም እንዴ እንደዚህ እየተጨነኩ ብሎ ዶክተሩን አፋጠጠው። ዶክተሩም ቢሆን የሆነ እንደዚህ ስለ ለሊ ካንሰር ህመምተኛ ነው ብሎ ከመናገር የሆነ ዘዴ መናገር እንዳለበት አስቦ ነው መሰለኝ። አደይና ለሊ የመጡት እኮ በቃ ሕክምና የሚወስዱ የስነ ልቡና ጫና ያለባቸውን ሴቶችና ህጻናቶችን ለመርዳት እነሱ ላይ ለመስራትና ቼክ ለማድረግ ነው የመጡት። ያው እንደዛ አይነት ጥሩ ስራዎች ከፈጣሪ በታች እነሱ ስለሆኑ ስራና ስራቸውን ለፈጣሪ እንጂ ለሌላ ሰው ማጋራት ስላልፈለጉ ነው። ምናልባት ላንተ ያልነገሩ እና ዛሬ ቀጠሮ ነበራቸው። የሚጠይቋቸው ህጻናቶችና እናቶች ነበሩ። ለዛ ነው የመጡት ብሎ አሳምኖታል። ባቡሬ በጥቂቱም ቢሆን ለምንድነው ግን ሰው ለመርዳት መደበቅ አስፈለገ እንዴ? ቆይ ይሄ ነው በእርግጠኝነት ብሎ ቸክ ካደረገ በኋላ ከዶክተሩ ጋር ተመለሰ። ለሊና አደይ ግራ ገብቷቸዋል። እውነቱን ዶክተሩ የካንሰር ህመምተኛ ነኝ ህመሜን ሁሉን ነገር ነግሮት ይሆን እንዴ? ይሄማ ከነገረው አበቃልኝ። በቃ እስከዛሬ ሰዋሸው አንዴ ጓደኛዬ ጋር ነው እሄዳለሁ ብዬ ሰዋሽ የነበረው እንዴት እንደሆነ አላቅም። እውነት ዶክተሩ እውነቱን ነግሮት ይሆን እያሉ ስበሳቸው እየተጨነቁ ድንገት ባቡሬ መጣ። ባጠገባቸው አለፈ። በቃ ለልዬ አንቺ ሂጂ ተከታዩ ሁኔታውን ከዶክተሩ ሰምቶ ከሆነ ተረጋግተሽ ለማወቅ ሞክሪ። እኔ ደግሞ ወደ ልመለስና ዶክተሩ እውነቱን ነግሮታል አልነገረውም የሚለውን ቸክላ አድርጋ አለቻት። እሺ ደግ ተባብለው በቃ ለሊ ወደ ባቡሬ ወደ ቤት ገሰገሰች። አደይ ደግሞ ወደ ዶክተሩ ተመልሳ ዶክተሩ ምን አልከው ብላ አጥብቃ ጠየቀችው። ዶክተሩም በቃ እናንተ ለእርዳታ ህጻናቶችና እናቶችን ለመርዳት እንደመጣችሁ እንጂ በለሊ ጉዳይ ታማ ለሕክምና እንደመጣችሁ አልነገርኩትም። ግን ከዚህ በላይ ባታስጨንቁት ጥሩ ነው እና ብትነግሩ ታሪፍ ነው ብሎ ነገራት። አይ እሱ እንዳትጨነቅ ብላ ነው ማለት እሱ ስራ ምናምን በቃ አሁን በቅርብ ነው የጀመረው እና ስለ እሷ ህመም ተሰማ ተጨናንቆ ከባድ ነው የሚሆነው ብላ ነው። እና ሚስቱ ናት እንደዚህ የሚጨነቅላት? አይ አይደለም ጓደኛው ነች። እሺ ተባብለው እኔ ምልሽ አደይ ለምንድን ነው ለባቡሬ የነገርኩትን ወደ ተግባር የማንቀይረው? ማለቴ ህጻናቶች እናቶች አሉ እና እናንተ ደግሞ ረጋ ያላችሁና ሴቶችን በተለይ በቀላሉ የምትረዱ እኔ ህክምና አገልግሎት ብሰጣቸውም የሚፈልጉትን ነገር ለማሟላት ወይም የሚፈልጉትን ነገር ለማወቅ ይቸገራለሁኝ እና ለምን እናንተ እንደዛ አይነት የስነ ልቦና አማካሪ የሚወስዱ እናቶችና ህጻናቶችን ቀረብ ብላችሁ ያው እያናገራችሁ የሚፈልጉትን ለኔ ነግራችሁኝ አናሟላላቸውም። ሲመቻችሁ ፕሮግራም ይዘን መታችሁ ለምን አትረዷቸውም ብሎ ሀሳብ አቀረበላት። እሷም ተስማማች። እሺ እንደዛ ከሆነ ለለሊ ነግሬያት ጉዳዩን ካመነችበትና ደስተኛ ከሆነች እየመጣን እንረዳሃለን፣ በጣም ጥሩ ዶክተር ነህ ብላ አሁን አመስግና ወጣች። ከወጣች ለሊ ወደ ባቡሬ እየገሰገሰች ድንገት አስቆመችውና ይቅርታ ስለተፈጠረው ነገር ካለችው በኋላ ድንገት ባጠገቧ ሲያልፍ ዴቭ አገኛት። ዴቭ ተናዷል። በአደይ ጉዳይ ስለ ህመሟ ጠንቅቆ ስለማያውቅ በቃ አደይ ከኔ የምትረቀውና ከኔ የምሸሸው የሰርጉን ቀን ያራዘበችውም በለሊ ጉዳይ ነው ብሎ ስላሰበ ለምንድን ነው ለሊ ማትቆጫት? የሰርጓንና እኔ ጋር መጋባቷን ያራዘመችው እኮ ላንቺ ብላ ነው። ቆይ ምን አይነት ህመም ይዞሽ ነው? እኔ ያመመሽንና
እና እንደዚህ አደጋ የደረሰብሽን ባላውቅም እንኳ ከኔ መራቅ እየፈለገች ነው አደይ። እንደውም ምን ብላ እንደነገረች ታውቂያለሽ? መጨረሻ ላይ እንጋባ ለምንድን ነው እንደዚህ የምትሸሺ ብዬ ስጠይቃት መጀመሪያ ላስብበት፣ እኔ እናንተ እውነተኛ ባልና ሚስት መሆናችንን እና ደግሞ ለሊ ታማለች፣ ቅድሚያ ለእኔ ሰርግ ነው የምትጨነቀው ወይስ ለለሊ ጤና ብላ አመናጭቃ እንትን ብላኛለች ብሎ ሁሉንም በንዴት በተዋጠ ያኔ ተናዶ ስለነበረ ለሊንም ተናገራት። ለሊም አዎ ልክ ነህ፣ ይቅርታ አድርግልኝ፣ በእኔ ምክንያት ነው የሰርጋችሁ ጊዜም የተራዘመው እና በጣም ይቅርታ እናግራታለሁ ብላ ወደ ባቡሬ እናት ቤት መጣች። የባቡሬ እናት ቤት ስታገኛት በቃ እንደ እናቷ ነው የምታያት። እያለቀሰች የተፈጠረውንና ዴቪ ያላትን ነገር ሁሉ ነገረቻት። እሷም ቢሆን የባቡሬ እናት አረጋጋቻት። እንደዚህ መሆን የለብሽም፣ አደይ እኮ ጥሩ ልጅ ናት። አደይ እንደዛ ላታስብ ትችላለች፣ በአንቺ ምክንያት ላይሆን ይችላል እና ሰው ያለሽን ሁሉ ሰምተሽ እንደዚህ የምታለቅሽና የምትጨነቂ ከሆነ በኋላ ህመምተኛ ትሆኛለሽ። ስለዚህ ተረጋጊ ብለው አቅፈው አረጋጓት። ፍቅር ተብዬዋ ከቤዛ ወንድም ጋር ሽርን ጉድ እያሉ የሆነ ጫካ ውስጥ በቃ ግራ ገብቷታል። መልሰኝ ወደ ቤት ብትለውም ለምንድን ነው አንቺ የማትረጅኝ? ብታቂ እኮ እዚህ ቦታ ያመጣሁሽ ራስሽ እንዲታዳምጭና ዘናፈታ እንድትይ ነበር፣ ግን አንቺ አይገባሽም። መቼ ነው የሚገባሽ? እያለ መጨቅጨቅ ጀመረ። እሱ እንደሚወዳት እያመላከታት እሷ ምንም እንዳያስበው እንደዛ አይነትን ልክስክስ ወይም ደግሞ እንደዛ አይነት ነገር በጭራሽ መጀመር አልፈልግም ብላ ፊቱን አጩላ ለቀዋለች። ለመጨረሻ መንገዱን ይዟ ሲሄድ እብድ አይታለች መሰለኝ። እየሮጠች እሱ ጋር መልሳ ተለጠፈች። ለዚህ አቅምሽ ነው ከኔ ጋር መሸሽ የፈለግሽው? በይኔ ላድርስሽ ብሎ እሱን በተራው ሰራላት። ያላየውን እብድ አይቻለሁ ብሎ በሩጫ ልቧን አፈነዳው። እንግዲህ ማነው የእንትና እናት የፍቅር እናት ደግሞ ልጅ የደረሰች ብሎ አሹን አስጨንቀውታል። አሹ እንግዲህ ዳይመንድ በነገረው ውሸት ተመርኩዞ ለፍቅር እናቱ ዋሽቷቸዋል። ፍቅርን አግኝቻት ነበር የምትሄድበት ቦታ ስላለ ስለዚህ እዛ ቦታ ትሄድ ብዬ ነው የለቀኳት ብሎ ዋሽቷቸው ነበር እና በዛ እየተጨነቀ ነበር። እኔ እኮ ውሸታም ነኝ፣ ለምን ዋሸኋቸው? ግን ዛሬ ከስራ የመባረሬ በቃ በፌስታሌ ልብሴን ቆጣጥሬ ከዚህ ቤት መባረሬ ነው እያለ እየተጨነቀ ቤዛን ቤት ውስጥ እንድትመጣ ፍቅር የቤዛ ወንድም ይዟት እንደጠፋ ስለተነገራቸው ቤዛን አምጥተው በቃ ቤት ውስጥ እማዬ እያለኝ ነው የምታወራቸው። እናቷ በህይወት ባትኖርም እርጋታቸው፣ ስራቸው፣ ደግነታቸው፣ የዋህነታቸውን ወዳላቸው በቃ እንደ እናቷ እማዬ ብላ ነው የምትጠራው። እና ቤዛ ተብዬዋ ምንድነው እንደዚህ የሚያደርግሽ? ልጄን የት አደረግሻ? ከወንድምሽ ጋር ተማክረሽ ልጄን የት ነው ያደረግሻ? ብለው ጠየቋት። እንዴ እማዬ ምን ሆነሻል? እኔ አላውቅም፣ እኔ የማውቀው ታሪክ የለም። እንዴ ወንድሜ እኮ ገና ልጅ ነው። ፍቅርን ብትሆን አድጋለች። አሁን የምታደርገውና የምትሰራውን ነገር ጠንቅቃ ታውቃለች። እና ደግሞ ከዚህ ከቤት መውጣት አለብኝ፣ ልህር ልቀቂኝ። በዛ ላይ ደግሞ ዛሬ ባክሽን የተቀጠርኩበት ስራ የመጀመሪያ ቀን ነው፣ ካረፈርኩ ያባርሩኛል። እንደማንም ልቀቂኝና ልሂድና ከዛ ደግሞ ፈልጌ ወንድሜን ፍቅር አብራው ካለች አመጣልሻለሁ እያለ ብትለምናትም የፍቅር እናት አልገባትም፣ አልተረዳቻትም፣ እውነትም አላመነቻትም። ከዛ አረባክሽ ማምንሽ ይመስልሻል? እስከ ዛሬ እሺ ደግ እያልኩ ብዙ ነገር አምኜሽ እንደ ልጆቼ ቆጥሬ የምትዩን ነገር አምኜሽ ነበር። አሁን ግን አላምንሽም። ልጄ ካልመጣይ ከዚህ ከቤቱ ልቀትይም ብለው ቤት ውስጥ አጉረዋታል። አሹም ግራ ገብቶታል። በሌላ በኩል በቃ አበበ ከፍቅረኛው ጋር ያው የነ ቤዛን ቤት ተከራይተው አንድ ላይ እየኖሩ ስለነበር ኪችን ምግብ ለመስራት ደፋ ቀና እያለች አለ። በአበበ ደግሞ ዳይመንድ እንደውሎ ጠርቶ ስለ ገጠር ስለተፈጠረውና ስለ አባታቸውና ስለ ቤተሰቦቻቸው ንብረት ነግሮታል። ሲነግረው ገንዘቡ ምኑን በቃ ልከውልሃል ሲለው ደስ አለው ዳይመንድ። ሁሉንም የተላከ መስሎት አረባካ አትደሰት፣ እንደሱ የተወሰነ ገንዘብና አንዱን ቤት ሽጠው ነው የተወሰነ የላከልህ፣ ያን ያክል የተካበደ ብር አይደለም። እና ያው ልንገርህ ብዬ ነው እና ቀሪውን ደግሞ ያው ሜዳ ላይ ከመወዲ ቀስ እያልኩ ሽጬ እልክላቸዋለሁ ብለው የተወሰነ ገንዘብ ነው ይላኩልን እያሉ እስበሳቸው እንዴ ያማል እንዴ ቤተሰቦቻችን ንብረት እኮ ነው። እንዴት ነው የኛ መንገድ ላይ ወድቀን እንደዛ ስንራብና ስደት ስንሄድ ምንም ያላሉን? አሁን እሱ መንገድ ላይ ለወርቅ ነው ልራብ ነው ብሎ ያስባል እንዴ? የቤተሰቦቻችን ንብረት እኮ ነው እያለ እየተናደደ አበበ እንዳናገረው፣ አረ ተረጋጋ። ለማንኛውም ለጊዜው ይሄንንም ራሱ ማግኘት ጥሩ ነው። ከዛ በዛ ላይ ደግሞ አለልኝ እየረዳን ነው፣ ስልክ እየደወልን የአንዳንድ ነገር የሚፈልገውን ነገር እያደረግን አለልኝን አውጥተው አሁን ቤቱንም ምኑንም ወስደውበታል እና መንገድ ላይ ነው የሚኖረው።
ኧረ እባክህ አሁን ነው እንደዚህ የሆነው። እንደዛ ስንለምነው እምቢ ብሎ አሁን እንደገና በቃ እንደማይሆን ስለገባው ተነሱ ተለይቶ ነው ማለት ነው እያለ ገንዘቡን ተቀብሎ በዛውም ያው አብሮ አደጋቸው የገጠር አካባቢ አብረው ስላደጉ ተጨዋውተው ከቤዛ ቤት መከራየታቸው ሰላም እንደነሳውና የእሷ ቤዛ ተብዬዋ ከነ ወንድሟ መጥፎ ሰው እንደሆኑ ስለሚያስብ በቃ ንሂድ ብሎ ተነስቶ ቀጭቋ እያለ ሲሄድ ዶክተሩን አገኘው። ዶክተሩን ሲያየው እንግዲህ ልጆች አሉኝ ቤተሰብ አለኝ ልቀቀኝ ብሎ ነበር ከዚህ በፊት ያው ሞባይሉን ሲሰርቅ ከመኪና ውስጥ የለቀቀው ማለት ነው። እና ዶክተሩ ሲያጋጣሚ ሲያገኘው ልጆች እንዴት ናቸው? ቤተሰቦች እንዴት ናቸው? የሕክምና እርዳታ የሚፈልጉ ከሆነ እኔ ሐኪም ቤት አምጥተህ ታሳክማቸዋለሁ። በዛ ላይም የስነ ልቦና ምክር እሰጣቸዋለሁኝ ማለት ያው ልብስ እንደ አንዳንድ ነገር የስነ ልቦና ምክር ሕክምና ምናምን ይሰጣቸዋል ብሎ ልጅ ያለው መስሎት ጠየቀው። ኧረ እባክህ መጀመሪያ ያው ዳይመንድ የተረዳው ዶክተር እንግዲህ ሁሉም ዶክተር ባይባልም አንዳንድ ዶክተሮች ሐኪም ቤት እንውሰዳችሁ እናክማችሁ ብለው ኩላሊት አውጥተው ሌላ መጥፎ ነገር አድርገው ምናምን አንዳንዶችማ እንደውም ይሄ ኦፕሬሽን ምርመራ ምናምን ኦፕሬሽን ሲያደርጉ ኦፕሬሽኑን አድርገው ልክ ጅስማችንን ሲሰፉ የሰፉበትን ሽቦ ሁላ እዛው የሚረሱ አሉ። አንዳንዶች እኮ እዛው ብረት ሆዳችን ውስጥ አገኘን ሁለተኛ ተቀደን ተሰፍተን ምናምን የሚለው አሉ። እና ዳይመንድ እንደዛ መስሎ ኩላሊት ልታወጣብኝ ነው እያለ ጠየቀው። ኧረ እባክህ አንተ ምንድን ነው የምትለው? ይልቅ ልጆችን አሁን ባልኩን መሰረት እንደዛ እንዲትረዳ ብዬ ነው አንዳንድ መርጃ መሳሪያዎችን ለመርዳት ነው ብሎ አይ እንደዛ ከሆነ አሪፍ ነው። እንደዛ አይነት ነገር ሐኪም ቤት መስጠት ተጀመረ እንዴ? ደስ ይላል። እሺ በቃ እንመጣለሁኝ ብሎ ተለያዩ። ኪንጎና ፍቅረኛው ቅምጥል ወደነ አሹ ቤት እና ወደነ ሮማን ጋር ሄደው ስራ እንደጀመረና አሹን እናትዬን ለማመስገን እንደፈለገ እንደመጣ ነገረው። እሱም ቢሆን በጣም ደስ ይላል ብሎ ደስታውን አቅፎ እንኳን ደስ አለህ አለው። ሮማንም ሁላቸውም እንኳን ደስ አላችሁ ተባብለው ተቃቀፉ። ሮማን ግን እዚህ ቤት ለምን እንደጠፋሽ እየጠየቀቻት ቅምጥል አትጥፊ ብላ ተቃቅፈው ተለያዩ። ሰላም እና በመጨረሻም ያው ዴቭ እና ዴቭ ተገናኝተው ለሊን ተናግረሃት ነው እንዴ? ለምንድን ነው ፊቷ እንደዚህ የሆነችው አለችው። ኧረ አልተናገርኳትም፣ ያው አለ አይደል ስለኔና ስላንቺ አማክሬያት ነው። ምን እናገራለሁ ብለሽ ነው ብሎ ወደ ፍቅር እናት ቤት መሄድ እንዳለባቸው አሳምነው ወደዛ ያው እንግዲህ በፊት ተጣልተው ነበረ። አሁን ግን ይቅር ተባብለው ወደ ፍቅር ቤት ለመሄድ ተዘጋጅተው እንግዲህ ፍቅር ተብዬዋ ከቤዛ ወንድም እጅ እንግዲህ በሰላም ገብታ ቤዛም ተብዬዋ ወደ ዶክተሩ እየረፈደባትም ቢሆንም ወንድሟን እንዴት እንደዚህ እንዳናደዳትና በፍቅር ላይ እንደዚህ ያደረገ የፍቅር እናት ተናደው ቤት እንዳገቷት ተናግራ ወደ ዶክተሩ ስራ ስትሄድ ዶክተሩን አርፍደሻል ብሎ ተናገራት። እሷ እንግዲህ የሕክምና መርጃዋን ሰጥታ ለታማሚዎች መርፌ መውጋት፣ ሰርጀሪ ማድረግ ወይም ደግሞ የሆነ ነገር ማድረግ ምናምን መስሏታል ሕክምና የተቀጠረችው። እሱ ግን እርግጠኛ ነኝ የስነ ልቦና ልጆችን መንከባከብ እናቶችን መንከባከብ ሳይሆን አይቀርም ይሰጣት እና አንዳንድ ነገር ሲመክራት መርፌ መውጋት ይሄን ያክል ምክር ያስፈልገዋል እንዲህ ምን እያለኝ ነው ይሄ ሰውዬ እያለች ነበር በሆዷ ማለት ነው። ማለት ቀዥቃዣ ናት፣ ባህሪዋን እንዲታስተካክል ማርፈዷንም ደግሞ እንዲታቆም በስርዓት እንድትጀምር ስራዋን ለነገ እንድትጀምር ብሎ አሰናብቷታል። አሹ ደግሞ ያው እንግዲህ በቃ ፌስታሉን ይዞ ለትዬዬ ዋሻቸው መሆኑን ነገሯቸው። እንግዲህ ፍቅርን አላገኛትም። ትምህርት ቤት ስትወጣ ጠብቋት ቢሆንም እንኳ በቃ አላገኛትም። ትንሽ ጠብቆ ሲመጣ ያው ዳይመንድ ውሸት ስለነገረው ያንን ዋሽቶ እንደነገራቸው እውነቱን ተናግሮ በቃ ለምንድን ነው እንደዚህ የምታደርገው? ፍቅርም ተብዬዋ እንግዲህ እድሌ አመቼ ብላ ነው መሰለኝ ሌላ ውሸቶችም ጨማምራ እንግዲህ እትዬ ጋር እንዲጣላ አድርገዋለች። ከቤት ካባረረችው ከባድ ነው የሚሆነው እና ድራማው እዚህ ላይ ያበቃል ማለት ነው። አሹ እውነቱን እየተናገረ ዋሽቻለሁ፣ ይቅርታ አድርጉልኝ፣ ፍቅርን እንደዚህ በትምህርት ቤቱ አላገኘኋትም እና ዝም ብዬ ነው ከራሴ ፈጥሬ ያወራሁ ብሎ ለትዬ ነግሯቸዋል። ለትዬ ተናደው ደግሞ እንግዲህ ከቤቱ ውጣ የሚሉት ይመስለኛል። እና ውድ ቤተሰቦችዬ የአደይ ድራማ ይህን ይመስላል። ፍቅር እንግዲህ ቤዛ ተብዬዋ ስለ መርፌ መውጋትና ስለሌላ ስለ ኦፕሬሽን ምናምን ነው የምታስበው። የሚሰጣት ስራ እርግጠኛ ነኝ እናቶችና ህጻናቶችን መከባከብ ወይም ጽዳት ነገር ይመስለኛል። እሷ ግን በሌላ መልኩ አስበዋለች። እና ደግሞ አሹ ከትዬ ጋር ተጣልቶ እውነት ከቤት ያባረሩታል ጨክነው።
የሚለውን ቀጣይ ይመጣል ማለት ነው። ይዘንላችሁ እንመጣለን። ስለነበረ ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።